ቤተሰቦች አብርሃም ልጁን ወደ ሩታ መልሷል ማለት ነው። በነገራችን ላይ ያልተጠበቀ ሰው ነው እንግዲህ ይሄን ነገር ያደረገው። ሌላ ሰው አብርሃምን የሚፈልግ ሰው ወይንም ደግሞ ሄርሜላን ይቅርታ ከመጠየቁ በፊት ከዚህ በፊት ታስታውሱ ከሆነ አንዳንድ ጊዜ ራሳቸው ባመጡት ጣጣ ነው እንደዚህ አይነት ነገር ውስጥ እየገቡ ያሉት ማለት ነው። ልጅቷ ማናት? ምንድናት? ለምንድን ይሄን ልጁን ወስዳ ለነቡዜ የሰጠችው ወይንም ደግሞ ለምንድን ይሄ ነገር የተፈጠረው የሚለው ነገር አብረን የምናይ ይሆናል። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላማችሁ ብዝት ትርፍ ይበልኝ። እንዴት ናችሁልኝ? አላችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልኝ ውዶቼ። እንዴት አመሻችሁ? እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ ማለት ነው ውዶቼ። እንግዲህ የወጣ ወይንም የተለቀቀ ቪዲዮ አለ አብርሃም ጓደኛ ቪዲዮ ነው ወይም ቻናል ነው የተለቀቀውና ትንሽ አወዛጋቢ ነገር ነው። በነገራችን ላይ ምንድነው አብርሃም ልጁን እንግዲህ ሉልን የወሰደችው ቡዜና ወይ ዴቭ ናቸው ብለን ነበር ያሰብነው። ምክንያቱም አብርሃም ተደላድሎ ተቀምጧል። አብርሃም ቅድም አይታችሁ ሆነ ዳኒ በለቀቀው ቪዲዮ ላይ ራሱ ኤፍሬምም ለምን ልጁ ያለበትን ቦታ ስለምታውቅ ነው አንተ ልጁ ያለበትን ቦታና ወይንም ሰላማዊ ቦታ እንዳለ ስለምታውቅ ነው ዝም ብለህ እግርን ዘርግተህ የተቀመጥከው እንጂ አብርሃም ልጁ ጠፍቶ የእውነት እሱ ባይደብቀውና እሱ ያለበትን ነገር ቦታ ባያቅ እንዲህ አርፎ አይቀመጥም ነበር። ስለዚህ ልጁን ወደ እናቱ መልስና ህይወትህን ቀጥል ብሎት ነበር። እሱም ደግሞ በፍጹም የማቀውም ነገርም የለም አይመለከተኝም ነበር ያለው። ወይንም ደግሞ እኔ ልጅ ያለበትን ቦታ ማቅ ከሆነ ስለዚህ ሰላም ከሆነ እናንተ ማርፋችሁ ተቀመጡ ነበር ያለውና ስለዚህ ይሄ ሁሉ ነገር እየተፈጠረ የነበረው ከዚህ በፊት አብርሃም ሌላ አዲስ ሴት ሊያስተዋውቀን ነበር ታስታውሱ ከሆነ ሩታንም ሄርሜላንም አልፈልግም ብሎ ከዛም በኋላ ግን ሰው ምን ይለኛል ብሎ ስለፈራ ሌላ ሴት ነበር ሌላ ፍቅርን ነበር አመጣ ያስተዋወቀን። ግን ደግሞ ፍቅርን ሳይሆን ሌላ ሴት ነበረች ሊያስተዋውቀን የነበረው። ስለዚህ ይቺ ሴት እንግዲህ በመናደድ ነው ሉልን እንደዚህ ያደረገችው እየተባለ ያለው ማለት ነው። እንግዲህ እየወጣ ያለው መረጃ ሌላ ሴት ናት እንደዚህ ያደረገችው። በአብርሃም ምክንያት ነው ልጁ የታገተው። ልጁ እንደዚህ የሆነው በሱ ምክንያት ነው። ሌላ ሴት ወደ ህይወቱ ካስገባ በኋላ ከዛ እንደገና ደግሞ እሷን አልፈልግም ብሎ ወደ ሄርሜላ እንደተመለሰና በሱ ምክንያት ልጁ እንደዚህ እየሆነ እንደሆነ ነው እንግዲህ እየተናገሩ ያሉት ጓደኞቹ። እስቲ እንግዲህ አብርሃም በራሱ ቻናል መጥቶ ወይንም ደግሞ ሩታ መታ ምን ሊሉ እንደሚችል እንግዲህ በደንብ እናያለን። እኔ እንግዲህ እነሱ ያሉትን ነው እየነገርኳቸው ያለሁትና እስቲ እንግዲህ ይሄ ነገር እውነት ነው ወይንስ ደግሞ እኛም እንደጠረጠር ነው ቡዜና ዴቭ ናቸው ይሄን ነገር ያደረጉት የሚለውን በእነሱ ቻናል ላይ ሲመጣ በደንብ እናያለን። እውነት ግን በአብርሃም ምክንያት ከሆነ ልጁ እንደዚህ የሆነው በጣም ነው የሚያሳዝነው አብርሃም ማለት ነው። እስኪ ምን እንደሚፈጠር አብረን እናያለን።